ሰላም እንዴት ናችሁ? የደስዌል ቲቪ ቤተሰቦች እኔ ዛቤሪ ይመስገን ደህና ነኝ። በያላችሁ በሰላማችሁ ይዛ ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ዝንጅብል እንዴት ነው የወሲብ ፍላጎትን የሚደግፈው የሚለውን ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ጀምሮ ነባር ቤተሰቦችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ እንደሚታወቀው ዝንጅብል በውስጡ ጠንካራ የሆኑ ውህዶችን እንደ ዝንጀሮልና ሸጎል የመሳሰሉ ውህዶችን በደንብ አጭቆ ስለያዘ ከሴክስ ፍላጎት ጋር ወይም ደግሞ ከጾታዊ ፍላጎት ጋር ያለውን ሂደት በከፍተኛ ደረጃ እንደሚያሻሽል ብዙ ጥናቶች ያስረዳሉ ማለት ነው። ብዙ ጊዜ ዝንጅብልን አዘውትሮ በአመጋገብ ውስጥ የሚያካቱ ሰዎችና አዘውትሮ የሚጠቀሙ ሰዎች የደም ዝውውርን በከፍተኛ ደረጃ ስለሚያሻሽልና ወደ ብልት የሚሄደውን የደም ዝውውር ስለሚጨምር አጠቃላይ ከሆርሞናል ኢምባላንስ ጋር ያለውን ሂደት በማስተካከል በተለይ በወንዶች ላይ ቴስቴስትሮን ሆርሞን እንዲዳብርና ኢምፕሩቭ እንዲሆን በማድረግ እንዲሁም ደግሞ በሴቶች ላይ ኤስትሮጅን የሚባለው ሆርሞን በደንብ እንዲጠነክርና እንዲዳብር በማድረግ የሴክስ ፍላጎት ወይም ደግሞ ጾታዊ ፍላጎት እንዲኖራቸው በከፍተኛ ደረጃ ይደግፋል ማለት ነው። ብዙ ጊዜ ከሴቶች ጋር ተያይዞ ሊከሰቱ የሚችሉ ችግሮች ለምሳሌ የብልት መድረቅ፣ በሴክስ ጊዜ ህመም መኖር እንደዚህ አይነት ነገሮችን በማስተካከልና አጠቃላይ ብልት ለብሪከንት እንዲሆን በቀላሉ በማድረግ እንዲሁም ደግሞ በወንዶች ላይ ፕሪማቹር ኢጃኩሌሽን እያልን የምንጠራውን ሂደት በመቀነስ ደረጃ ትልቅ ሚና እንዳለው ብዙ ጥናቶች ያስረዳሉ ማለት ነው። ብዙ ጊዜ በተለይ አሁን እንዳልነው ወንዶች ላይ ፕሪማቹር ኢጃኩሌሽን የሚባለው እንዳይከሰት፣ ሴቶች ላይም ድርቀት እንዳይኖር፣ ህመም እንዳይኖርና የተለያዩ ከሴክስ ጋር የሚከሰቱ ችግሮች እንዳይፈጠሩ በማድረግ እጅግ በጣም አስፈላጊ የሆነ የቅመም አይነት ነው ማለት ነው። በተለይ ሴክሹዋል ድራይቭን በመጨመርና በወንዶች ላይ ብዙ ጊዜ የስፐርም ኳሊቲን በማስተካከል የስፐርም ኳንቲቲን በማስተካከልና አጠቃላይ ለሴክስ ያላቸው ድራይቭ እንዲጨምር በማድረግ አስፈላጊ ነው ማለት ነው። ሌላው ደግሞ ሴቶች ላይ ብዙ ጊዜ በሴክስ ጊዜ የተስተካከለ የፈሳሽ መጠን እንዲኖራቸው በማድረግ በተለይ ደግሞ ብልታቸው በደንብ ለብሪከንት እንዲሆንና በደንብ እንዲርስ በማድረግና አጠቃላይ ህመም እንዳይፈጠርባቸው፣ ድርቀት እንዳይፈጠርባቸውና አንዳንድ ችግሮች እንዳይፈጠሩ በማድረግ እጅግ በጣም አስፈላጊ የሆነ የቅመም አይነት ማለት ነው። ብዙ ጊዜ ቅድም እንደጠቀስነው ይሄንን ቅመም አዘውትሮ የሚጠቀሙ ሰዎች አሁን ካልነው ሂደት ጋር ያለውን ችግር በመቅረፍ ደረጃ ትልቅ ሚና እንዳለው ብዙ ጥናቶች ይደግፉታል ማለት ነው። በተለይ ደግሞ ዝንጅብል በተፈጥሮው ደም ስሮችን ያጸዳል። እንዲሁም ደግሞ ልብ በስርዓት ወደ ፐልቪክ ኦርጋን ወይም ደግሞ አጠቃላይ ወደ ብልት የሚሄደውን መጠን በስርዓት እንድትልክ በማድረግና ሴክሹዋል አክቲቪቲን በማስተካከልና ሴክሹዋል አሮዛልን እንዲጨምር በማድረግ የተስተካከለ የሴክስ ፍላጎት እንዲኖራቸው ያደርጋል ማለት ነው። በሌላ መንገድ ደግሞ ዝንጅብል ጸረ ብግነት ባህሪ አለው። እንዲሁም ደግሞ ጸረ ሙቀት አማቂ ኬሚካል ባህሪም አለው ማለት ነው። በዛ ሂደት በተለይ ደግሞ ከሴክስ ጋር ተያይዘው ሊከሰቱ የሚችሉ ስትረሶችን በመቀነስ አጠቃላይ አንዛይቲን በማስወገድና የተስተካከለ ሙድ እንዲኖራቸው በማድረግ የሴክስ ፍላጎታቸውን በአግባቡ እንዲያጣጥሙ ያደርጋል ማለት ነው። በተለይ ደግሞ ጥንዶች ላይ ወንዱ ላይ አንዳንድ ችግር እንዳይኖር፣ ሴቷ ላይ ችግር እንዳይኖር በማድረግ የተስተካከለ የወሲብ ፍላጎት እንዲኖራቸው ያደርጋል ማለት ነው። ዛሬ በዚህ ቪዲዮ ዝንጅብል እንዴት ነው ወሲባዊ ፍላጎትን የሚያሻሽለው የሚለውን በአምስት ከፍዬ ለእናንተ እነግራችኋለሁ። ቪዲዮውን ሰብስክራይብ ያላደረጋችሁ ሰዎች ቪዲዮውን ሰብስክራይብ ያደረጋችሁ እዩ፣ ነባራዊ ሰዎችም ላይክ እና ሼር እያደረጋችሁ ትብብራችሁ እንዳይለይ ስል ጠይቃለሁ። ወደ መጀመሪያው ስመጣ የተስተካከለ የደም ዝውውር እንዲኖር ያደርጋል ማለት ነው። ዝንጅብል ብዙ ጊዜ ቅድም እንደተጠቀስነው ዝንጅብል በውስጡ ሸጎልና ጂንጀሮይን የሚባሉ እጅግ በጣም አስፈላጊ የሆኑ ውህዶችን ስለያዘ የተስተካከለ ሰርኩሌሽን እንዲኖር ያደርጋል ማለት ነው። በተለይ ልብ በስርዓት ወደ ፐልቪክ ኦርጋን ወይም ደግሞ ወደ ብልት የሚመጣውን የደም መጠን አመጣጣንና አስተካክላ እንድትልክ በማድረግ አጠቃላይ ሴክሹዋል አክቲቪቲ ላይ ወይም ደግሞ ቤተር የሆነ ሴክሹዋል ኳሊቲ እንዲኖራቸው በሴቶች ላይም በወንዶች ላይም ትልቅ ሚና አለው ማለት ነው። በተለይ ሴክሹዋል አሮዛል ላይ ወይም ደግሞ የሴክስ ፍላጎትና ሳቲስፋክሽን እንዲኖራቸው በማድረግ እጅግ በጣም አስፈላጊ ነው ማለት ነው። ብዙ ጊዜ የተስተካከለ የደም ዝውውር ሲኖር ወንዶች ላይ በደንብ ብልታቸው በደንብ እንዲወጠርና ኢሬክት እንዲሆን በማድረግና ፕሪማቹር ኢጃኩሌሽን እያልን የምንጠራው ሂደት እንዳይከሰት በማድረግ ዝንጅብል ትልቅ ሚና አለው ማለት ነው። በሴቶች ላይ ደግሞ
በተለይ ሴቶች የኤስትሮጅንን መጠን ወይም ደግሞ የኤስትሮጅን ሆርሞንን ባላንስ እንዲሆን በማድረግና ኢምፕሩቭ እንዲሆን ስለሚያደርግ አጠቃላይ ሴቶች ለሴክሹዋል ዲዛይር ያላቸው እንዲሁም ደግሞ ለሴክሹዋል ሳቲስፋክሽን ለሴክሹዋል ኳሊቲ የተስተካከለ እንዲሆንላቸው በማድረግ በተለይ ከብልት መድረቅ ጋር ተያይዞ ከብልት ህመም ጋር ተያይዞ ያለውን ሂደት በመቅረፍና በማስተካከል ደረጃ እንዲሁም በወንዶች ላይ ቅድም እንደጠቀስ ነው የቴስቴስትሮን ሆርሞንን ስለሚደግፍና ኢምፕሩቭ ስለሚያደርግ ከሴክሹዋል ኢሬክሽን ጋር እና አጠቃላይ ከፕሪማቹር ኢጃኩሌሽን እያለ የምንጠራው ሂደት ጋር በመቀነስና በማስተካከል ደረጃ ትልቅ ሚና ያለው የቅመም አይነት ነው ማለት ነው። ሁለተኛ ሆርሞናል ባላንስ ነው ወይም ደግሞ በተለይ በወንዶች ላይ የቴስቴስትሮን ሆርሞን ኢምፕሩቭ እንዲሆን በማድረግ እና ሴቶች ላይ ደግሞ ኤስትሮጅን እያልን የምንጠራው ሆርሞን እንዲስተካከል በማድረግ አጠቃላይ ለሴክስ ዲዛየር ወይም ደግሞ ለሴክሹዋል ድራይቭ የተስተካከለ እንዲሆንላቸው ያደርጋል ማለት ነው። ብዙ ጊዜ ቴስቴስትሮን ወንዶች ወንድ እንዲመስሉ የሚያደርግ ሆርሞን ሲሆን ኤስትሮጅን ደግሞ ሴቶች ሴት እንዲሆኑ የሚያደርግ የሆርሞን አይነት ማለት። ስለዚህ ይሄ ለሴክሹዋል ድራይቭ አጠቃላይ ሴክስ ላይ በደንብ እንዲያጣጠሙ የሚያደርግ የሆርሞን አይነት ነው ማለት ነው። ስለዚህ በዚህ ሂደት የተስተካከለ ሄልዝ የሆነ ሊቢዶ ወይም ደግሞ ሴክሹዋል ዲዛይር እንዲኖራቸው ያደርጋል ማለት ነው። በተለይ ወንዶች ላይ ፕሪማቹር ኢጃኩሌሽን እያልን የምንጠራው ወይም ደግሞ ቶሎ የመርጨትን ችግር በመቅረፍና በማስተካከል ደረጃ ትልቅ ሚና አለው ማለት ነው። ሴቶች ላይ ደግሞ የቫጀና ወይም ደግሞ የብልት መድረቅ እንዳይኖር በማድረግ ሴክስ ላይ የብልት ህመም እንዳይኖርና አጠቃላይ ብልት ውስጥ ያለው የፈሳሽ መጠን በስርዓት እንዲመጣጠን በማድረግና ለብሪኬት እንዲሆን በማድረግ እጅግ በጣም አስፈላጊ ነው ማለት ነው። ምክንያቱም በወንዶች ላይ ቴስቴስትሮን የሚባለውን ሆርሞንን ስለሚደግፍ ነው ማለት ነው። በሴቶች ላይ ደግሞ ኤስትሮጅን እያልን የምንጠራውን ሆርሞን በመደገፍ የተስተካከለ የሴክስ ፍላጎት እንዲኖራቸው በሴቶች ላይም በወንዶች ላይም ትልቅ ሚና አለው ማለት ነው። ጥናቶች እንደሚያስረዱት እንግዲህ ብዙ ጊዜ ሴቶች ላይ አንዳንድ ቅድም ከጠቀስነው ጋር ከብልት መድረቅ ጋር ከብልት ህመም ጋር ያለውን ሂደት በማስተካከልና በወንዶች ላይ ደግሞ ቶሎ የመርጨትንና ብልታቸው የመልፈሰስ ችግር እንዳይኖር እንደሚያደርግ ብዙ ጥናቶች ይደግፋሉ ማለት ነው። ሶስተኛ ጸረ ብግነትና ጸረ ሞቃታማ ባህሪ አለው። እንደሚታወቀው ዝንጅብል ብዙ ጊዜ ኢንፍላሜሽን እንዳይኖር የኦክሳይድ ውጥረት ወይም ደግሞ ኦክሲዴቲቭ ስትረስ እያልን የምንጠራው ችግር እንዳይኖር በማድረግ አጠቃላይ ወንዶች ላይ የስፐርም ኳሊቲ እና ስፐርማቸው ጤንነቱ ጠብቆ እንዲኖር በማድረግ እና ሴቶች ላይ ደግሞ ቅድም እንደጠቀስነው የሴክሹዋል ድራይቭ እንዲኖራቸው ሴክሹዋል ሳቲስፋክሽን እንዲኖራቸው በማድረግ የተስተካከለ የወሲብ ፍላጎት እንዲኖራቸው ያደርጋል ማለት ነው። ብዙ ጊዜ ዝንጅብል ቅድም እንደጠቀስነው ሸጎልና ዝንጀሮ የሚባለው እጅግ በጣም ጠንካራ የሆኑ ውህዶችን ስለያዘ ጸረ ብግነት ባህሪ አለው። እንዲሁም ደግሞ ጸረ ስትረስ ባህሪ ስላለው አጠቃላይ ከስትረስ ጋር ተያይዞ ሊመጡ የሚችሉ ችግሮችን ከኢንፍላሜሽን ጋር ተያይዞ ሊመጡ የሚችሉ ችግሮችን በመቅረፍ የተስተካከለ የሴክስ ፍላጎት እንዲኖራቸው በማድረግ እጅግ በጣም ተመራጭ የሆነ የቅመም አይነት ነው ማለት ነው። አራተኛ ሙዳቸውንና ስትረስን በመቀነስ ደረጃም ትልቅ ሚና አለው ማለት ነው። በተለይ ደግሞ ያልተስተካከለ ሙድ በሚኖርበት ጊዜ ከፍተኛ የሆነ ስትረስ በሚኖርበት ጊዜ የሴክስ ፍላጎት ወይም ደግሞ ሴክሹዋል ኢንቲሜሲ እንደሚቀንስ ጥናቶች ያስረዳሉ ማለት። ስለዚህ የሴክስ ፍላጎትንና ሙድን በማስተካከል ደረጃ እጅግ በጣም አስፈላጊ የሆነ የቅመም አይነት ማለት ነው። በተለይ የስትረስ ሆርሞኖች እንደ ኮርቲሶል አይነት ሆርሞኖች እንዳይመነጩ በማድረግና እንዲቀንሱ በማድረግ አጠቃላይ ሴክሹዋል አክቲቪቲ ላይ እንዲሁም ደግሞ ሴክሹዋል ፐርፎርማንስ ሴክሹዋል ዌልቢንግ የተስተካከለ እንዲሆን በማድረግ በሴቶች ላይም በወንዶች ላይም እጅግ በጣም አስፈላጊ የሚባል ንጥረ ነገር ነው ማለት ነው ዝንጅብል። ስለዚህ በተለይ ደግሞ በሴክስን ተያይዞ ሊከሰቱ የሚችሉ ፍርሃትን፣ ድንጋጤን እና ሙድ እንዳይዛበብ ማድረግ የተስተካከለ ሴክሹዋል ፐርፎርማንስ እንዲኖራቸው በማድረግ በተለይ ደግሞ ሴቶች በደንብ የሴክስ ፍላጎት እንዲኖራቸው ወንዶችን በደንብ ብልታቸው በደንብ ኢሬክት ሆኖ የሚፈልጉትን ነገር እንዲያደርጉ በማድረግ እጅግ በጣም ትልቅ ሚና አለው ማለት ነው ዝንጅብል። አምስተኛ እና የመጨረሻው ፈርቲሊቲን ሳፖርት ያደርጋል። እንደሚታወቀው ዝንጅብል በተለይ ወንዶች ላይ የስፐርም ኳሊቲው እንዲጨምር፣ ኳንቲቲው እንዲጨምር፣ ሞቲሊቲው እንዲጨምር እና አጠቃላይ ቪያቢሊቲው እንዲጨምር በማድረግ ወይም ደግሞ ሰስቴናቢሊቲው እንዲጨምር በማድረግ ከሴክስ ጋር ያለውን ሂደት በማስተካከል እንዲሁ ደግሞ ወንዶች መውለድ ሲፈልጉ የስፐርም ኳሊቲያቸው እንዲዳብር ኳንቲቲያቸው እንዲጨምርና ሞቲሊቲ እንዲኖረው በማድረግ በቀላሉ ከእንቁላል ጋር ያለው ሂደት በአግባቡ ዛይጎት እንዲፈጠር ያደርጋል ማለት ነው። ሴቶች ላይም ቅድም እንዳልነው ከፍተኛ የሆነ የሴቶች ፍላጎት እንዲኖራቸው በማድረግ አጠቃላይ
በፈርቲሊቲ ደረጃ ትልቅ ሚና አለው ማለት ነው። ብዙ ጊዜ በተለይ ደግሞ ወንዶች ቅድም የጠቀስነው የስፐርም ኳሊቲ እና ኳንቲቲ እንዲኖራቸው እንዲሁም ከፍተኛ የሆነ ሞቲሊቲ እንዲኖር በማድረግ እና ሴቶችም የተስተካከለ የብልት ፈሳሽ እንዲኖራቸው ማድረግ እንዲኖር ተፈለጉ ብዙ ጊዜ ዝንጅብልን አዘውትረው እንዲመገቡ ጥናቶች ያስረዳሉ ማለት ነው። ስለዚህ ከፈርቲሊቲ ላይ ወይም ደግሞ ከመውለድ ጋር ተያይዞ ያለውን ሂደት በማስተካከል ደረጃም ትልቅ ሚና እንዳለው ብዙ ጥናቶች ያስረዳሉ ማለት ነው። እንደ ማጠቃለያ በሴቶች የተጠና ጥናት በተለይ ደግሞ 30 ሴቶች በ30 ሴቶች ላይ የተጠና ጥናት እንደሚያሳየው በተለይ ደግሞ ዝንጅብልን ለ30 ቀን እንዲወስዱ ከተደረገ በኋላ በተለይ ከብልት መድረቅ ጋር ተያይዞና ከብልት ህመም ጋር ያለውን ሂደት እንደተስተካከለ ብዙ ጥናቶች ደግፈውታል ማለት ነው። በሌላ መንገድ ደግሞ ወንዶች ላይ በተለይ ደግሞ ብዙ ጊዜ ወንዶች ላይ ፕሪማቹር ኢጃኩሌሽን እያልን የምንጠራው እንዲሁም ደግሞ ሴክሹዋል ዲስፋንክሽን እያልን የምንጠራው የብልት መልፈስፈስ የብልት መድከም እና አጠቃላይ ቶሎ የመርጨት ሂደት እንዳስተካከልላቸውም ብዙ ጥናቶች ያስረዳሉ ማለት ነው። ሌላው ደግሞ በሌላ ጥናት የተጠና ጥናት ሴቶች ላይ የተጠና ጥናት ነው። ይህ ጥናት እንደሚያሳየው ከሆነ ብዙ ጊዜ ሴቶች ቅድም እንደጠቀስነው የብልት መድረቅ የብልት ህመም እንዲሁም ደግሞ ከወር አበባ መዛባት ጋር ተያይዞ እንዲሁም አጠቃላይ ከሴክሹዋል ፍላጎት ወይም ደግሞ ከወሲባዊ ፍላጎት ጋር ተያይዞ ችግር የነበረባቸው ሴቶች ይህንን ዝንጅብል ከተመገቡ በኋላ ሴክሹዋል ዲዛይራቸው እንደጨመረ ሴክሹዋል አሮዛላቸው እንደተስተካከለና አጠቃላይ የብልት ፈሳሻቸው እንደተስተካከለ ብልት ላይ ያለው ህመም እንደቀነሰላቸውና አጠቃላይ ሴክሹዋል ሳቲስፋክሽናቸው እንደተስተካከለ ብዙ ጥናቶች ያስረዳሉ ማለት ነው። ሌላው ደግሞ ሌላ የተጠና ጥናት እንደሚያመለክተው በተለይ በወንዶች ላይ የተጠና ጥናት ነው። ጥናት ብዙ ጊዜ ቶሎ የሚረጩ ወንዶች ላይ የተጠና ጥናት ነው። በተለይ ይሄ ጥናት እንደሚለው ከሆነ ብዙ ጊዜ ዝንጅብልን አዘውትሮ በአመጋገባቸው ውስጥ ያካተቱ ሰዎች በተለይ ለ30 ቀን እንዲመገቡ ከተደረገ በኋላ በተለይ ደግሞ ከፕሪማቹር ኢጃኩሌሽን ጋር ተያይዞ ያለውን ሂደት በመቀነስና አጠቃላይ የብልትን መልፈስፈስ የብልትን መድከም እንደ ችግር እንደቀረፈና አጠቃላይ ከኤሬክታይል ዲስፋንክሽን ጋር ተያይዞ ያለውን ሂደት እንዳስተካከለና አጠቃላይ ከኢንተርኮርስ ጋር ተያይዞ ሴክሹዋል ሳቲስፋክሽን ጋር ተያይዞ ያለውን ሂደት እንዳስተካከለ ብዙ ሪሰርቾች ይደግፉታል ማለት ነው። ስለዚህ እንደዚህ አይነት ችግር ያለባቸው ሰዎች አዘውትረው ዝንጅብልን ቢጠቀሙ ከሴክስ ጋር ተያይዞ ያለውን ሂደት በማስተካከል ደረጃ ትልቅ ሚና አለው ማለት ነው። ዝንጅብል ዛሬ እንግዲህ በዚህ ቪዲዮ ዝንጅብል እንዴት ነው የሴክስ ፍላጎትን የሚያሻሽለው የሚደግፈው የሚለውን ለእናንተ በደንብ አብራርቼ ነገርኳችሁ። እናንተም የተወሰነ ግንዛቤ አግኝታችኋል ብዬ አስባለሁ። ሌሎች እንዲደርስ በጎነት ለራስ ነው በሚለው ላይክ እና ሼር አድርጉት። እንዲሁም ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።